ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ የመጣው ምርጥ የአረቦቹ ካፍታ። ዛሬ ቤቱ የካፍታ አሰራር ነው። ያው ታውቃላችሁ፣ ስደት ያላችሁ እዚህ ጋር ካፍታ ነው የምለው። እዚህ ጋር ዛሬ ያው ሐሙስ እዚህ ሀገር ላይ እነሱ ካፍታ ነው የሚሰራው ወይ ፖሶሊያ ሩዝ እንደዚህ ነው። በቃ ፖሶሊያ ማለት ቦሎቄ። ዛሬ እዚህ ጋር ሽንኩርቶቹ እንደዚህ ሽንኩርት በጎን ጎን አድርገን ይከብታለን ይቆርጣለን ማለት ነው። ከዛ ትልቅ ካለ ሁለት ቦታ ትከብታላችሁ ማለት ነው። ያው አንዳንድ ቦታ ላይ በድስት ላይ ይሰራሉ፣ አንዳንድ ቦታ ላይ ኦቨር ውስጥ ይሰራሉ። እኔ አንዳንድ ጊዜ በድስት ይሰራሉ፣ እንደዚህ በኦቨር ይሰራሉ። ግን በኦቨር ላይ ከሰራችሁ በጣም ይጣፍጣል ማለት ነው። በጋዝ ላይ ማለት ነው። እዚህ ጋር አሁን ቲማቲሙ እስከ ሽንኩርቱ አይነት ነው የሚቆረጠው ማለት ነው። አንድ አይነት ነው ማለት ነው። ከዛ እንደዚህ ከሰራችሁ በሩዝ በጎን በጣም ይጣፍጣል ማለት ነው። መጨረሻ ድረስ ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው በእና ብዙ ጊዜ የሚሰራው አረቦቹ ምግብ ነው አይደለም እንዴ? ስለዚህ አዎ አሁን ጨርሻለሁ። አንዱ ቀራች ማለት ነው። ከዛ ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እዚህ ጋር ሳንያ አለ። ዘይት ዘይቱን ትንሽ ከዛ እንደዚህ ብዙ ሳይሆን ሁሉም ቦታ ማለት ነው። አሁን እንደዚህ ሆኗል ማለት ነው። እዚህ ጋር ትንሽዬ ጫው ጨመርኩና አንድ ላይ ከዛ እዚህ ጋር እያስተካከልኩ እያስቀመጥኩ ካብታ ማለት ስጋ ነው። እሺ ስጋ ነው። ያው በስጋ ውስጥ የድንብላ ቅጠል ነው የሚገባው፣ ሌላ አይደለም። የፈጨው ስጋ ድንብላ ቅጠል ይገባል ማለት ነው፣ ሌላ አይደለም። እንደዚህ አንዴ ስጋ፣ አንዴ ቲማቲም፣ አንዴ ሽንኩርት፣ አንዴ ድንች አንድ ላይ አድርጋችሁ በሳይኒ ላይ በጎን ጎን ታደርጋላችሁ ማለት ነው። በጣም ይጣፍጣል። ቤተሰቦች ሞክሩ።
ያው አንድ እጅ ላይ ጎንተ እንደዚህ የለም ትላላችሁ። በስልክ ላይ ስልኩ ይዣለሁ ማለት ነው። እዘጋለሁ ከርኩ እንደዚህ ነው። አንድ እጅ ላይ ጎንተር አድርጎ ውሃ ስልኩ ውሃ ይነካል ብዬ ማለት ነው። ከዛ አሁን እንደዚህ አድርጌ ጨረስኩና የቀረው ድንቹ የክብት ቦታ ካለ ቀስ ቀስ አድርጌ በክብት ቦታ ድንቹ ያስቀምጣሉ ማለት ነው። እዚህ ጋር የቀራችሁ ሽንኩርቶቹ አሉ። የክብት ቦታ ላይ ወደ ውስጥ ያስገባለን ማለት ነው። ቀላል ነው ቤተሰቦች፣ በተለይ በጣም ይጣፍጣል ማለት ነው። እነሱ ከሰሩ ድስት ላይ ያደርጋሉ። በቃ ውሃ ይበዛሉ። ምን በቃ ውሃ ነው ምለው። እንደዚህ ከሰራችሁ በጣም ይጣፍጣል። አሁን ምን ቀራ? ቶሙ በጣም ይጣፍጣል። ቶሙ እንደዚህ ነው የምጨምረው፣ ታጥባችሁ ማለት ነው። ቶሙ ታጥባችሁ እንደዚህ ትጨምራላችሁ። በኋላ ራሱ ትበላላችሁ። በጣም ይጣፍጣል ማለት ነው። አሁን ቱሙ ጨምሬ ጨረስኩ ማለት ነው። እዚህ ጋ ሽንኩርት አለ፣ ቲማቲም አለ፣ ስጋ አለ፣ ዘይቶን አለ፣ ሁሉን አለ ማለት ነው። ግን በጣም ይቅርታ ሌላ ድምፅ ይገባል። ከዛ መጨረሻ ላይ እንደዚህ ሆኗል ማለት ነው። ከዛ እዚህ ጋር የቲማቲም ሶስ ትጨምራላችሁ ከላይ። ያው ቲማቲም ሶስ ግድ ነው፣ እሱ ከሌለ አልጣፍጥም ማለት ነው። እዚህ ጋር ማቆርቆሮ ላይ ውሃ ትሞላላችሁ። በሶስት 2 ማንኪያ በጥብጥ ታደርጋላችሁ በውሃ ላይ። ከዛ በቃላል እንደዚህ ከላይ ትጨምራላችሁ ማለት ነው። አሁን እዚህ ጋር ያያችሁ ሩዙ እንደዚህ ነው። ሩዝ የሻርያ ነው የምሰራው፣ ሻርያ ነው የምለው እዚህ ጋር የኢትዮጵያ ትንሽዬ ሩዝ ማለት ነው። ይሄ ይመስላል ዛሬ ምሳ ቤተሰቦች። ከዛ እዚህ ጋር በድስት ላይ ሩዝ እሰራለሁ። ቅቤ ጨመርኩና ከዛ በኋላ የትንሽ ሩዝ ወይ ሻርያ፣ አረብ ላይ የሚለው ሻርያ ነው። ሞቅ ያለ ድስት ላይ ቅቤ ጨመርኩና ከዛ በኋላ ሻርያ ጨመርኩ ማለት ነው።
ከዛ በደንብ እንደዚህ ታምሳላችሁ። በደንብ እስከ ቀይ የሚሆን ድረስ ከዛ ሩዙ ጋር ይጣፍታል ማለት ነው። ከዛ አሁን እንደዚህ ቀይ የሆነ በኋላ የታጠብኩና የማስፈያ ላይ ያስቀመጠው ሩዝ ጨመርኩ ማለት ነው። እሱ ውሃ አትጨምሩ ቶሎ ብላችሁ፣ አንድ መሆን ያለብን እዛ ጋር ቅቤ ያለ ሩዙ ያይነው አንድ ላይ መሆን ያለብን ማለት ነው። ከዛ ላይ ግን ሞቅ ያለ ውሃ ትንሽ ሞቅ ያለ ውሃ ጨምሩ። ከዛ ላይ ሩዝ አልሰበረም፣ በጣም ነው የሚጣፍጠው። ሩዙ እኮ የሆነ ውሃ ከበዛ የሆነ ቂጣ ሆኖ በደንብ አልጣፍጥም። እዚህ ጋር በመቆርቆሮ ላይ ያፈለው ውሃ አለ ጨመርኩ ማለት ነው። ያው ታውቃላችሁ ስንት ሩዝ ከጨመራችሁ የስንት ውሃ ነው የምፈልገው ታውቃላችሁ ማለት ነው። ውሃ ካበዛችሁ አልጣፍጥም። ሁሉ ነገር በእኩል ነው የምሰራው ማለት ነው። አሁን እቺ ትንሽ በቃ ወይ 30 ደቂቃ ምናምን ነው፣ ብዙ አልቆየም፣ ይበስላል ማለት ነው። ከዛ ጨው ትጨምራላችሁ። ከዛ በኋላ በቃ ራሱ ይበስላል ማለት ነው። ዛሬ ምሳ ይሄ ይመስላል። ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። በረታቱ፣ ተባረኩ።